ሰላም ጤና ይስጥልኝ። በመላው ዓለም ያላችሁ ኢትዮጵያውያን ኤርትራ እንዴት ናችሁ? እኔ እግዚአብሔር ይመስገን ደህና ነኝ። ዛሬ ደግሞ ለቁርስ የሚሆን ቀለል ያለ በ5 ደቂቃ ውስጥ የምንሰራው ድንች በእንቁላል አሰራር ነው። ወደ አሰራሩ እንሂድ፣ ተከታተሉ። ወደ አሰራሩ ስንሄድ 2 ድንች ልጬ አጥቤ ፈቅፍቅ ያለው ማለት ነው። አሁን እሱን አጥበዋለሁ። በጣም ሳይሆን አንዴ ለቅለቅ አድርገውና ከዛ ውሃ አድርጌበት ጭምቅ አድርጌ ያወጣዋለሁ። ከስር የሆነ የሚወጣው ነገር አለ አይደል? የሆነ እንትን ይመስል የራሱ የሆነ እንደ ዱቄት ነገር እሱ እንዲወጣ ጭምቅ አድርገን አሁን ከተጨመቀ በኋላ የምናቀላቀልበት ሳህን ላይ አድርገን እንቁላል 2 እንቁላል ቆንጆ በርበሬ ፍርኖ ዱቄት የሾርባ ማንኪያ ጨው ቤኪንግ ፓውደር እና በዚህ በእንቁላል መምቻው በደንብ እናቀላቅለውና ቤኪንግ ፓውደር የተጠቀምኩት ከዚህ እንዲህ ባዶንም ሞክሬዋለሁ ማለት ነው። ያለ ቤኪንግ ፓውደር ቂጣ ነው የሚሆነው። ቤኪንግ ፓውደር አድርገን ግን ምንም ያክል ደቂቃም ሳንቆይ ወዲያውኑ ቀላቅለን ስንጋግረው ሶፍት ነው የሚሆነው፣ ቆንጆ ይሆናል። ከሌለው ግን ቂጣ ነው በቃ። በሁሉም ስለሞከርኩት ነው። በእንቁላል መምቻው እንትን ብዬ ከዛ በማንኪያ በደንብ ቀላቅየዋለሁ። በደንብ ተዋህዷል። ከዛ ቀጥታ ወደ መጋገር ነው የምንሄደው። ምንም ጊዜ አያስፈልገውም። ቡካ ምናምን የሚባል ነገር የለውም ማለት ነው። አሁን እዚህ ጋር በደንብ እንትን ብለን እንዳይ ወፍራም ቀጭን አንድ ቦታ እንትን እንዳይሆን በደንብ ማንኪያው አስተካክለን ዘርጋ ዘርጋ አድርገን ነው ክድን እናደርገዋለን። ጋዙን ቅንስ አድርገን፣ ጋዙ ቅንስ ካላለ ይጠቁርብናል ከጀርባ። ቤኪንግ ፓውደር ያለው ነገር ቶሎ ልብልብ የሆነ የመቃጠል ነገር አለው እና ጋዙን በደንብ ቅንስ አድርገን ክድን ማድረግ።
ከስር ያና በስሏል። ከዚህ በላይ ከቆየ እንዳይጠቁርብን መገልበጥ አለበት። ይህ ይህን ይመስላል። ሶፍት ነው የሆነው። ይኸውና ወደው ተጋግሮ ማለት ነው። አሪፍ ነው የሆነው። ቆንጆ ሆኗል። አሪፍ ነው የሆነው። ሶፍት ነው። ወደውኑ ብሎ ወደውኑ መጋገር በቃ እና ለቁርስ አማራጭ ይሆናል። በቀላል መንገድ በ5 ደቂቃ